ሰላም ዛሬ ከኛ ጋራ አብረን ቆንጆ ምሳ እንሰራለን። እንደምታዩት ሁሉም ነገር ቀጥያለሁ እና በኋላ ማሳያችሁ ይሆናል። ሁላችሁም ተከታተሉ። ሰብስክራይብ ያደርጋችሁ እንዴት እንደምታዩ አስተያየታችሁን ትነግሩኛላችሁ። ያለውት አረብ ሀገር ነው ያለውት እና ማዳም በሌለችበት እንደዚህ አስተካክላችሁ አዘጋጅታችሁ የኢትዮጵያ ምግብ ወይም አይነት ይናፍቃችሁ እንጀራ መጋገራችሁ ከፕሩኖ ዱቄት አስተካክላችሁ እንደዚህ መመገብ ትችላላችሁ። በጣም ቀላል ነው እና በጣም ከተከታተላችሁ በጣም ቆንጆ ይሆናል ማለት ነው። እና ያሰራሁት ያለውት 6 አይነት ምግቦችን አዘጋጃለሁ። አንዴ ከሰራሁት በኋላ በቃ እስከ 1 ወርም ሆነ እስከ ሳምንትም ሆነ እስከ 15 ቀንም ሆነ መመገብ ነው። ሰው በሌለበት ቡሌ ቤታቸው ውስጥ ምግብ ስትሰሩ ብዙ ጊዜ ሽታ አይወዱምና አሁን በደንብ አድርገን እንሰራለን ማለት ነው። እና ሽንኩርት አዘጋጅተናል። እዚህ ጋራ እንደምታዩት በመፍጫ እንፈጫለን። በእጅ ሊፈጭ ሞክሬው ነበረ እና ምንድነው የሆነው ሳስበው ሸካራ ምናምን ጠቁር ነበረ ሽንኩርቱ። ስለዚህ አንዳንዶች እንትን እንዳይል በሚለው ነው ፈጭቼ ጨርሻለሁ። ቲማቲምም 2 ፈጭቻለሁ። መሰራው በዛይት ሳይሆን ነው። እንግዲህ እዚህ ጋር ደግሞ ክክ ፍጭት ነው ማደርገው። በሽንኩርት ማሽን ውስጥ አርጌዋለሁ ቀቅዬ። እንደምታዩት አሁን ዘይት አርጌዋለሁ። ትንሽ ሞቅ ካለ በኋላ ሽንኩርት ጨመርኩኝ። ይሄንን ቁሌት ለሁሉም ነገር እጠቀማለሁ ማለት ነው። በአንድ ላይ ቁሌት ካረኩ በኋላ ከዛ ለሁሉም አይነቶች መጠቀም ይቻላል። ሌላ ሽንኩርት ከምፈጭ ሌላ ዘይት ከምጠቀም እና በጣም ቀላል ነው። አረብ ቤት እኔ ሰርቼ በልቼ አላውቅም። እንጀራ ጋግሬ አላውቅም። የምትችሉት በጣም ቀላል ነው። እንጀራ የናፈቃችሁ እንደዚህ ያለ ቆንጆ እንጀራ መጋገር ትችላላችሁ። ሁላችሁ በቃ ሀገራችሁ ሲናፍቅ ይሄንን ነገር በማድረግ እንደ ዘና እንድትሉ ይሄው ይዤ ቀርቤያለሁ። ሽንኩርቱን ሙክክ እስኪል ድረስ እያቁላላው እገኛለሁ። እንጀራዬማ እየጋገርኩ ይታያችኋል። በደንብ አድርጌ አሳያቸዋለሁ። እንጀራ መጋገረው እንደዚህ ነው። ይኸው በጣም ምርጥ እንጀራ ነው። አይን ያወጣል። ከዛ ጣዕሙ ታውት በጣም ደስ ይላል እና በጣም በቃ በቀላሉ እንጀራ ሳይናፍቃችሁ መስራት። እዚህ ጋር አሁን የፈጨሁትን አተርክክ አድርጌዋለሁ። ይሄ ሀለጫ ወጥ ነው እና እንጀራዬ ለጥላጥላጥላጥ እያደረኩት ነው የምገኘው። እናንተ ስታዩ ይሄውን ትንሽዬ ነው ብዙ እንዳይመስላችሁ፣ ግን በቃ ያምራል፣ ደስ ይላል። ለስላሳ ነው። ቸጋግሩና ቢሎት ማዳም ቤት ያላችሁ ማዳም ትምህርት ቤት ስትሄድ ወይም ስትሳፈር ምናምን ቤት ውስጥ ያው የኢትዮጵያ ምግብ ሽታ በርበሬ ምናምን ስለምሰጥ አይወዱም። እነሱ በሌሉበት ካይፍ ከፍታችሁ እንደገና ደግሞ መረዋ ምናምን ከፍታችሁ ለዚህ ከሰራችሁ በጣም ደስ ይላል። ብቻ ደስ ያለኝ በደስታ እየሰራው ነው ያለሁት። በጣም በቃ ደስ ብሎኛል። እናንተም እስኪ የምትናገሩ አስተያየት ካለ መናገር ትችላላችሁ። እና ሽንኩርቱን አያችሁ ትንሽ ቀነስ አድርጌ እዚህ ጋር አሁን የድፍን ምስሩን እየሰራው ነው ያለሁት እንደምታዩት። ቀቅዬ ስለነበረ ብዙም እንትን አያስፈልግም። በእንጀራ በጋገርኩበት ነው መጥበሻው። ለምን ብዙ ዕቃ እንዳይቆሽሽ አደራ ብላኛለች ማዳሜ እና ለዛ ነው። ሲጀመር ይሄ በጭልፋ ያማሰልኩ የነበርኩት እሷ ብታይ ስህተት ነበረ። ድስቱ ይበላሻል ብላ ትቆጣኝ ነበረ እና ተሳስቼ ነው እንግዲህ እሷ እንግዲህ ካየች አታድርግ ነው የምትለኝ። እና ሽንኩርቱ ቀይ ስለሆነ ነው እንጂ አሮ አይደለም፣ ያረረ እንዳይመስላችሁ።
እና መከለሻ ትንሽ አድርጌበት ነበር እና አንድ ክኖር አድርጌዋለሁ። ጫው ጨምራለሁ። ይሄ አልጫ ወጥ ነው፣ የድንች አልጫ ነው። ከዛ ድንቹን ቀቅዬ ትንሽ ለብ ባለ ውሃ ቀቅዬ ብዙ ሳይሆን በትንሹ ቅቅል አድርጌ ከትፌዋለሁ። ብዙም አልበሰለም፣ ብዙም ጥሬ አይደለም። እዚህ ጋር ደግሞ የምስር ወጥ ለመስራት ነው። ሽንኩርቱ ግን አሮት አይደለም፣ እንደምታዩት ቀይ ሽንኩርት ነበረ ቅድም ስከትፍ አይታችሁ ከሆነ ስፈጭ አይታችሁ ከሆነ እና ለዛ ነው ጠቆር ያለው። ባርባሬው ዋው ጓደኛዬ ከኢትዮጵያ መጣች ነው። በጣም ምርጥ ባርባሬ ነው። በጣም ምርጥ ባርባሬ ነው። ኬን ሽንኩርቱ ቀይ ስለነበረ እና እዚህ ጋር መጥበሻ ሶስተኛ እየሰራው መጀመሪያ እንጀራ ትዝ ካላችሁ ልብ ያርጋችሁ ከሆነ እና እዚህ ጋር ሁለተኛ ምስር ከካረኩኝ ከዛ ለምን እኔ በወርስ እስከ ጓደኞቼ ከመጡ አብረን እንበላለን፣ ካልመጡ ደግሞ ቁጭ አድርጓለሁ ፍሪጅ ውስጥ እና ምንም አይሆንም በጥንቃቄ ከሰራን። ስለዚህ በሳህኑ እያደረኩኝ ነበረ እያወጣው እና ለዛ ነው መጥበሻው 3 የተጠቀምኩት እና 4ም ልጠቀም እችላለሁ። ያው ኑሮ በዛዴ እና ቲማቲም ማድረግ ያለው ሳልሳም እያረኩ ነው። ጥሩ ጣዕም እንዲኖር ዶሮ ወጥ በቃ እንደ ዶሮ ወጥ ጣዕም እንዲኖረው ይጠቅማል። ሽሮ ነው እና ጓደኛዬ ነች ቅርብ ጊዜ ኢትዮጵያ ተሳፍራ ይዛ መጣችሁ። በጣም ምርጥ ሽሮ ነው። ሽታው ዋው ልነግራችሁ አልችልም። በጣም ደስ የሚል ሽሮ ነው። ያው ተጋብኖ ሊሰራ ነበር ሐሳቤ፣ ብቻ መካከለኛ አድርጌ ሰርቻለሁ። እንደምታዩት ነው። ይሄ ምስር በቃ ቁሌቱን ተውት እንዴት ስንት ሰዓት እንደፈጅ ሁሉ ነገር ሳደርግ ሁሉ ሽንኩርቱ እሳቱ ላይ ነበር። ብቻ ቀስ ብሎ እንዲበስል ነው ፍላጎቴ። ትንሽ ሽሮ ወፈር ብሎብኝ ነበር። ሙቅ ውሃ ጨመርኩበት እና ሁሉም ላይ ከኖርሽ በጣም ነው የምወደው ምግብ ላይ ጨመርኩበት እና አሁን ምስል አማስለዋለሁ በደንብ አሽታ አድርጌ። ይሄ የተቀቀለ ምስር ነው። ለምን ክትም እንዳይል ወይም ደግሞ እንደቀጣሙ እንዲኖር ቆንጆ እንዲሆን በጣም እንደዚህ ሲሆን ምርጥ ነው። ቀቅዬ ሳኑ ላይ አርገው ነበር። አሁን ገብጥ አርገዋለሁ። እንደምታዩት እኔ ብዙ ጊዜ እንደዛ ነው የምሰራው። አሁን እየደረሰ ነው ያለው። በጣም ያምራል። ቆንጆ ነው። ይሄ ሽሮ ነው እና እዚህ ጋር ደርሷል። እንደሄን ይመስላል። እንዴት አያችሁ? በጣም ደስ የሚል የአይን 6 አይነት ሰላጣም ነበር። ሰላጣ ላይ አሳያችሁም ስሰራ እና እንዴት አያችሁ? በጣም ያምራል። በጣም ጣዕሙ ደስ ይላል። ቃሪያ ስንቅም ሰርቻለሁኝ። በጣም ቆንጆ ደስ ብሎኝ ጓደኛዬ እመጣለሁ ብላ ነበረች፣ እሷም አልመጣችም። እንግዲህ እድል አልቀናሽም ብዬ ብቻዬ 2ኛ ቀኔ ነው። አሁን ይሄ 2ኛ ቀን ነው። ትላንትና ለቅረጻ አልተመቸኝም አቅርቤ ስበላ። ለምን ትኩስ እዛ እየበላው ሽታ ምናምን አፍኖኝ ስለነበረ ምንም አልቀረስኩም ነበር። ይሄ ያደረ ነው። እንጀራውም ድርቅ ያለው ለዛ ነው። ደግሞ ባሞቅኑ ምናምን ውጭ ባቆይ ኖሮ ለስለስ ሲል ነበር። እኔ ፍሪጅ ውስጥ ነው ያረኩት፣ ምክንያቱም ቆንጆ ነው። በቃ ፍሪጅ ውስጥ ስታረጉ እንትን አይልም ሙቀትም ስለነበረ እና ብዬ እንደዚህ አድርጌዋለሁ። እየበላን ነው። እንብላ። ሁላችሁም ቤታችሁ ውስጥ ሞክሩ። ቤታችሁ ውስጥ ሳትሞክሩ በፍጹም መተው የለባችሁም። ስምቻችሁ እንደዚህ የራሳችሁን ደስ የሚያሰኝ ነገር አድርጋችሁ ብሎ ደስ ይበላችሁ። ብትታዩ ላጎርሳችሁ ነበር። እንግዲህ ያላችሁ ሁላችሁም ሩቅ ነው። ሁላችሁንም ፈጣሪ ባላችሁበት ይጠብቀን። ደስ ስላለኝ ደስ ይበላችሁ። የተባረከ ይሁንልሽም በሉ። እንብላ ብያችኋለሁ። በድጋምም እያጎረስኩትም ነበረ እና ውዶቼ ይሄንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጓደኞች ጋር አድርሱ። እንጀራ ደግሞ እንዴት እንደጋገርኩት በቀላሉ ማወቅ የምትፈልጉት ጠይቁኝ፣ በኮሜንት እነግራችኋለሁ፣ እጽፍላችኋለሁ የምትፈልጉት ካለ። ከዛ በልቼ ከጨረስኩ በኋላ የሆነ መጠጣት አለብኝ ቀስቀስ ውስጥ ላይ ዘና እንዲል ብዬ ስፕራይት አረኩና ጥጥት አደረኩኝ። በጣም በቃ ደስ የሚል በእውነት ውስጥ ላይ ስሜት ኢትዮጵያ እንዳለው ነው የራሴ ቤት እንዳለው ነው የተሰማኝ እና